የዚህ ቤት ነገር በጣም አስከፊ የሆነ ነው፣ ግን ደስ ይላል። ሞቅ ሞቅ ሸብረቅ ደመቅመቅ ያለ ድራማ ነው። አጀማመሩ ራሱ በቃ ፋይት ይበዛዋል ማለት ነው። ዛሬ ደግሞ እስክንድርና እዝራ አባትና ልጅ እጅ ለእጅ ተያይዘዋል። ምክንያቱም ማህደር የቡና ቤት ሴት መሆኗን ስላወቀ እስክንድር በቃ እሳት ለብሶ እሳት ጎርሶ ነው። በጣም ተናዷል ከሚገባው በላይ። እየተበጣበጡ ነው ያሉት። በእዝራም በጣም ነው ያዘነበት። ሀብቴን ሁሉ ላንተ ማውረስ የራሱ ይቆጨኛል እስከ ማለት ደረጃ አድርሶታል። ምክንያቱም የለፋበትን ከቤተሰብ የመጣን ፍራንክ በቃ ሴተኛ ዳሪ ሆን ብላ ለገንዘብ ቀርባ ልትበላው እንደሆነ እሱም ደግሞ ቸልተኛ በመሆን እዚህ ነገር ውስጥ እንደገባ በጣም እየተናደደ ይናገራል። እህቱንም አጸደን ውጪልኝ ከዚህ አይንሽም ማየት አልፈልግም፣ ይሄ ሁሉ ያንቺ ስራ ነው ብሎ ከቤት እንድትወጣ ከባድ ትዕዛዝ አዟታል ማለት ነው። በዚህ ሰዓት የእንጀራ እናቱ የእዝራ በጣም ተደስታለች። ሀብል ግን በእናቷ ደስተኛ አልሆነችም። ምክንያቱም ሆን ብላ በቃ ለእስክንድር ነግራ ቤተሰቡ እንደዚህ እንዲበጠበጥና አጸደን ለማስወጣት ፈልጋ እንደሆነ ገብቷታልና እንዴት ትናገሪያለሽ ብላ በጣም እየተናገረቻት ነው ያለችው። አንቺ እናቴ ነሽ ምንድነሽ ግን እንጀራ እናቴ ነሽ በማለት በቃ ግራ ገብቷታል። እናቷ እያረገች ያለችው ነገር ሰላም የሚሰጥ እንዳልሆነ፣ በዛ ላይ ደግሞ አጸደ ብቻ ሳትሆን ራሳቸው ሀብልና እናትየው የመጡበት መንገድ ልክ እንዳልሆነ ስለምታውቅ ያ ቃል እስክንድር ሲያቄን ነገር ትጎጃለሽ እያለች ሀብል እየነገረቻት ነው ያለችው። አጸዳም ወንድሟ እንደዚህ በማለቱ በጣም ደንግጣለች። ማለት እንደዚህ ይለኛል ብላ አልጠበቀችም ነበርና ቤቱ ቤትሽ ነው ብሎ ስለሚያሳመናት ስለነበረ አሁን ግን በቃ ውጪ ከቤቴ ላይሽ አልፈልግም ስላላት አሁን የምትፈልገው በዚህም በዛም ብላ ዘዴ ፈጥራ እንደምንም ብላ ቤት ውስጥ መቀመጥ ነው የምትፈልገው። እሷ የምትፈልገው የእንጀራ እናትየው እንድትወጣ ነው። ገብቷቸዋል። የራሷ ክፋት አልታያትምና የእዝራን እህት ቃልን ለማሳመን ትሞክራለች። በቃ አንቺ ግን ሴተኛ ዳሪ እንደነበረች ማህደር ታውቂያለሽ ስትላት እኔ አላቅም፣ እኔ እንዴት ላቅ እችላለሁ እያለች ለማሳመን በዚህም በዛም ብላ ጥረት እያደረገች ነው ያለችው። ግን ተጠራጥራለች። ቃልም ቢሆን ተጠራጥራታለች። ሀብል እንትና ማህደር ከሄደች በኋላ በቃ እንደ ቤትም ቤት እንደ ሰራተኛም ሆና ሽር ጉድ እያለች ነው ያለችው። ሁሉንም ነገር እሷ ናት እየተንከባከበች ያለችው። አባትየውም ስለታመሙ በቃ እሷ ናት ኃላፊነት እሷ ላይ ነው ያለው። እናቷ ግን ለእንጀራ አባትየው ሚስት አይደለች እንዴ? ምንም የሚስትነት እንትን የላትም። ፈታ ዘና ያለች ናት። ምንም አትንከባከበውም። ሰውየው ታሟል። ግን በቃ እሷ የምታሳድደው ፍራንክና ፍራንኳን ብቻ ነው፣ ገቢ እንዲኖራት ነው የራሷን ላይ እየሰራች ያለችውና በዚህ መሀል ኩሽና ሆና ሀብል ይመጣላቸዋል እዝራ ማለት ነው። ከዛ ለአባቱ ማለት ለእንጀራ እናቷ እሷ እንደተናገረች ሲጠይቃት እኔ ያልተናገርኩም፣ እሷን ታውቃታለህ፣ ምናልባት በር ላይ ተለጥፋ ሰምታ ነው የሚሆነው እንጂ እኔ እንዴት እንደዚህ አይነት ነገር ነግራታለሁ? ልነግራትም አልችልም ትለዋለች። ከዛም ግን በዚህ መሀል እያወሩ እዝራ እየደከመች መሆኑ ይታየዋል። እየወደዳት ነው እንዴ ጋይስ? እየወደዳት ነው መሰለኝ። ድካሟ ታየው እና ማህደር ከሄደች በኋላ በቃ ጫናው አንቺ ላይ በዛ አይደለ ሲላት፣ አይ ችግር የለውም ለእኔ አትጨነቅ፣ ለስንቱ ነገር ተጨንቀ ትችለዋለክ ብትለውም እሱ ግን አይ ሰራተኛማ አጋዥ ያስፈልግሻል ይላታል። እሷም ግን እኔ ችግር የለውም አባትክ ደህና እስኪሆን ድረስም እኔ ማስታመም እፈልጋለሁ፣ ስለዚህ አትጨነቅ ትለዋለች። ቃል ግን ማለት ነው ያጸደ ነገር ያክስቷ ነገር ባይዋጥላትም ባታምንበትም የእንጀራ እናቷን ላለመደገፍ ስትል ግን በቃ አንድ አክስቴ ናት ብላ ለመቀበል ፈልጋለች። ከነጥፋቷም ይመስለኛል እሷን ነው ለመቀበል የፈለገችው ለእንጀራ እናቷ። ወይኔ ያላት ክብር ሲያስጠላ ማለት ነው። እቤቱ አጠቃላይ ግን ማለት ነው ይሄ መከባበር የሚባለው ነገር የለውም። ሁሉም እራስ ወዳድ ነው። በጣም የሚያሳዝኑት እስክንድርና እዝራ ናቸው። ያው ሀብልም በመጥፎ መንገድ ብትመጣም ግን ልቧ ደስ የሚል ነው። የሚደረገውን ነገር አትደግፍም። እናቷንም ቢሆን እንትን ትላታለች፣ ተይ እያለቻት ነው ያለችው። በዚህ መሀል ቃል ኪዳንና እናቱ የእንጀራ እናቱ እየተጣሉ ባለ ሰዓት ይመጣል እዝራ ማለት ነው። ከዛ እናትየውን ማናገር ፈለገና እና ወተሻ እንዲያናግርኝ አላት። ወይ የእንጀራ እናትየው ተንኮሏ ግን በስላሴ ተንኮሏ የተለየ ነው፣ የትም የሌለ በቃ
በጣም አደገኛ ተንኮለኛ ናት። እንዴት ነገርሹ? ከየት ሰምተሽ ነው የነገርሹ ለአባቴ ብሎ በሚጠይቃት ሰዓት ምንም አልመሰላትም። ሀብል ነግራኝ ነው ብላ ጭራሽ ከሀብል ጋር ልታያይዘው። እሱም ደግሞ ሀብል እንደዚህ አይነት ሰው አይደለችም፣ አትነግርሽም፣ ተደብቀሽ ሰምተሽ ነው አይደለ ይሄንን ያደረግሹ ብሎ ይጮህባታል ማለት ነው። በዚህ መሀል ግን ደስ ይላታል፣ ምክንያቱም ሀብልን እየተቀበላት እንደሆነ አረጋገጠች ማለት ነው። ሀብልና እስክንድር ግን በጣም ነው በቃ የተዋደዱት። እሱም እንደ ልጁ ሚስት በጣም ተቀበሏታል። እሷም ደግሞ እየተጎዳ ያለው ዋናው ተጎጂ እስክንድርና እዝራ መሆናቸውን ስላወቀች በቃ ሁለቱንም መንከባከብ ነው የፈለገችው እና እያወሩ ባለ ሰዓት አይዞክ ምናምን እያለችው እንደ መከባከብ እንደምትፈልግ ትነግረዋለች። እስክንድርም ቢሆን ግን እየደከምሽ ነው፣ ሰራተኛ መግባት አለበት በሚላት ሰዓት አይኔ አንተ መንከባከብ አይከብደኝም ትለዋለች። በጣም በቃ በጣም ነው የወደዳት። ከእዝራ ጋር እንዴት ናችሁ ሲላት ምንም አንልም ትለዋለች። በዚሁም እንደውም በቃ በወሬ ሲግባቡ ማለት ነው ሚስጥር ብላ ምን ትነግረዋለች። የመጀመሪያ ጊዜ እንዳየችው እዝራን እንደወደደችው ለሱ ስሜት እንዳላት ትነግረዋለች። ከዛ እስክንድርም ታዲያ ነግረሽዋል ይሄን ለእዝራ ሲላት አልነገርኩትም ትለዋለች። ብቻ ያለው ነገር ደስ ይላል። እንደውም እኔ ሀብል ትወደዋለች ብዬ አላሰብኩም። ምክንያቱም የመጣችበት መንገድ ያው እናቷ አስገድዳት እንጂ ወዳው ስላልሆነ ትወዷለች ብዬ አላሰብኩም ነበር። ወይ አጸደ ተብዬዋን ተንኮሏን ግን አያችሁት አይደለ? በጣም ነው የምትገርመው። እንደምንም ብላ አልቅሳ ፈርጣ ማለት ነው የወንድሟ ነገር ይዛ እዛ ቤት እንድትቆይ እንደምንም ብላ ወንድሟን አሳምናለች። በቃ ይቅርታ አድርግልኝ፣ ምን መሄጃ አለኝ ምናምን ብላ እየይ ብላ ጉልበቱን ይዛ አልለቅም ስትለው ያው ዞሮ ወንድሟ አይደለም በቃ እሺ ብሎ እንድትቆይ እንኳን በሚያረጋት ሰዓት ተንኮል ለካ አሰባ ነው። አሁን አርፋ መቀመጥ አልፈለገችም፣ ማውጣት ፈልጋለች። በቃ የተደበቀ ነገር እንዳለ ስለተሰማት ማውጣት ፈልጋለች እና ቀስ ብላ ገብታ ክፍላቸው ውስጥ ማለት ነው በርብራ የሀብልን መታወቂያ አድራሻ የበፊቷን ምናምን እና የእናትየውንም ነገር ትይዛለች ማለት ነው። ፎቶ ታነሳለች ቀስ ብላ። እንደውም ሀብል ልትደርስባት ነበረ ከአባትየው ክፍል ደረጃ ስትወርድ እሷ እንደምንም ብላ በቃ ያ ሌባ ነገር አይደለች ታታታታ አድርጋ የምትፈልጋቸው መረጃዎች በስልኳ አንስታ ሁሉንም ወደ ቦታው መልሳለች። አጸደ ሰርቃ ያዘችውን እንዳለ እያንዳንዱን ነገር ይዛ ወደ ትሄዳለች። ወደ አንድ ሰው ጋር ትሄድና ፎቶውንም ሁሉንም ነገር መረጃ ተሰጠውና አጣራልኝ ማንነታቸውን ስለዚህችም ብላ የሁለቱንም ፎቶ የበፊት አድራሻቸውን ቀበሌያቸውን ሳይቀር እያንዳንዱን ነገር ሰጥተዋለች። ከዛ እናትና ልጅ ናቸው እንደሚመሳሰላሉ ሲላት ቢሆኑልኝ ደስ ይለኝ ነበር ስትለው ከዛ እናትና ልጅ እንዲሆኑ ነው የምትፈልጊው ሲላት ምን አገባ ካንተ ብቻ ዋና ስራክን ስራ እንደምንም ብለህ አፈላልግ፣ ሰውን መጨመር ካለበት ጨምር፣ ለክፍያው ምንም እንዳታስብ ብላ አዛዋለች ማለት ነው። ያው መረጃ ስላላት ምናልባት የበፊት አካባቢ ላይ ሲሄድ እንግዲህ ሙሉ መረጃ ሊሰጣትም ይችላል፣ ወይ ደግሞ የተለየ አድራሻ ከሆነ ያቺም ተንኮለኛ ስለሆነች ላያገኛቸው ሁሉ ይችላል። ምክንያቱም ያቺም በጣም ተጠራጣሪ ናት። ሀብልጌ በቃ በጣም ፍቅር የሆነች ነው። አባትየው መጀመሪያ ክፍሉ ገብታ በምታወራው ሰዓት እግሬን አመመኝ ሲል ስለሰማች ፋርማሲ ሄዳ ለእግር ማስታገሻ የሚሆን ነገር ገዝታ መታ ከዛ እግርህን ካላሸው ትላለች ማለት ነው። ከዛ እዝራም ይቅርታ እየጠየቀ ነበር አባቱን በሰዓቱ ማለት ነው። ከዛ አይን ያሻዋለው ችግር የለውም ብሎ በቃ ተገርሟል። ግን እንደዚህ በማሰቡ አያችሁ አይደለ? ልጁ ያለች ሴት ልጁ አለች፣ እህቱ አለች፣ ሚስት ራሱ አለች ቤት ውስጥ። ግን ከነሱ ሁሉ ልቧ ጥሩ ስለሆነ እሷ ናት በቃ መንከባከብ የፈለገችው እና እግርህን ልክሽ ሁሉም ራስ ወዳድ እንደሆነ ገብቷታል። ሁሉም ለራሱ ስለሆነ አዝናለታለች እና እኔ ነኝ እግሩን ማሻው ብላ እግሩን ስታሻው እዝራ እንዴት ተመስጦ በፍቅር አይን እያያት ነበረ። ከዛ እስክንድርም አስተያየቱን አየና ደስ አለው። የሚፈልገው ያው የሁለቱን መቀራረብ ነው። ሀብልንም ልቧን ወዶላታል መጀመሪያም እና ሁለቱ አንድ ላይ እንዲሆኑ ስለፈለገ ደስ አለው። እግሩን ሰጣት። እግሩን እያሸችው ነው። ልክ እንደ አባትና እንደ ልጅ ሆነዋል። ጋይስ እኔ ያልገባኝ የዚህ ሴትዮ ነገር ሚስት ናት ምንድን ናት? በጣም እኮ በቃ የሌለ ነው የምታደርገው። እዛ ጋራ የልጁ ሚስት እግሩን ታሻለች። ሚስትየው ተንፈላሳ ስልኳን በቃ እየተጠቀመች ምናምን የራሱ ዓለም ላይ ናት ማለት ነው። ግቢ ውስጥ ዘርግታ ምናምን ፈርሻ
ዘና ብላ በቃ ኢንተርኔቷን እየተጠቀመች ባለ ሰዓት አጸደ ስራዋን ሰራርታ ትገባለች። ከዛ ሰላም ትላታለች። ምንም እንዳልተፈጠረ ሰላም ትይኛለሽ እንዴ ስትላት፣ ከዛ ያው እርስ በራስ ስለተዋወቁ ሰላም ብንባባል ይሻላል ብዬ ነው ትላታለች። አጸደም በጣም ትናደድባታለች። በምታሳያት አክትን በንግግሯን በጣም ስለተቃጠለች ትንሽ ጊዜ ነው ጠብቂ እሺ ሁሉንም ያለሽን ነገር አወጣልሻለሁ ብላ ትገባለች። በዚህ ሰዓት ግን ትደነግጣለች የእንጀራ እናት። ምክንያቱም ተንኮለኛ እንደሆነች እቺ መሰሪ ምን እየሰራች ነው ከጀርባዬ ብላ አጥንታለች። ምናልባት ጸጥ ብትላት አሪፍ ነበር። አጸደ ገብቷቸዋል። አሁን ግን እየተከታተለቻት እንደሆነ ከገባት እርግጠኛ ነኝ በዚህም በዛም ብላ ልታፋርስ ወይም ደግሞ አድራሻቸውን ልታጠፋ ምናምን ነገር ትችላለች ማለት ነው። የምናየው ይሆናል። ይሄንን ብላት በቃ እየተጠራጠረች ባለ ሰዓት ኢንተርኔቷን ለመጠቀም ከፈታ አድርጋ ዞር ስትል አንድ ቡና ቤት በቃ ሴት እንደተገደለች ታያለች። ከዛ ፎቶ ስታይ የማህደር ነው እቺ ማህደር አይደለች እንዴ ብላ ትደነግጣለች ማለት ነው። እና ተገላ ይሆን ጋይስ ወይስ የተሳሳተ መረጃ ነው? እሱን እንግዲህ በሚቀጥለው ክፍል የምናየው ይሆናል። አቤት ግን የሰው ልጅ በዙ የተማርነው ነገር ቢኖር የሰው ልጅ ለፍራንክ ሲል የገዛ ወንድሙን የገዛ ባሏን ሚስትም እንዴት እንደምታረግ አይታችኋላ። ሁሉም በቃ ራሱን ለማዳን ነው የሚሮጠውና በጣም ራስ ወዳድ የበዛበት ዘመን እንደሆነ ትልቅ ማሳያ ድራማ ነው። በጣም ወድጄዋለሁ። እናንተስ እንዴት ነው? ወዳችሁታል ወይ ይሄን ድራማ? በኮሜንት አሳውቁኝ። እስቲ እስካሁን አብራችሁ ስለነበራችሁ በጣም አመሰግናለሁ። ደግሞ ላይኩን በዛ አድርጉት እንጂ አይታችሁ ብቻ አትውጡ። ላይክም ሼርም እያደረጋችሁ አመሰግናለሁ። እስካሁን አብራችሁ ስለነበራችሁ ሰላም ሆኑልኝ።